ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላቸው የመጣነውን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬም አድርጉን። በሀሳብ መስጫ ሳጥናችን ላይ ሳምንቱ አጋማሽ ጨዋታዎች እንዴት ነበሩ በየክለቦቻችሁ አጋሩን። በሳምንቱ መጨረሻም ከዛሬ ጀምሮ በርከት ያሉ መርሃ ግብሮች ይደረጋሉ። እነኝንም ጥንቅሮች ለእናንተ ውድ አድማጮቻችን ስናደርሳችሁ እስከ ፕሮግራማችን ፍጻሜ ቆዩ። በጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። እናንተ ውድ አድማጮቻችን በባህር ማዶም የመረጃ ሰዓታችን ሰፊ ጥንቅሮችን ይዘናል። በተለይም ዛሬ የሚጠበቅ ትልቁ ሁነት አለ። በቡድን ዜና የሪያል ማድሪዱን ኮከብ እናነሳለን። ከዛ ውጪ ማረጋገጫ ይዘንበት እንመጣለን ያልነውንም አንድ መረጃም በባርሴሎና በኩል ይዘን መተናል። ትላንትና በጣሊያን ጨምሮ እንደዚሁም በፈረንሳይ ያገኘናቸው መረጃዎች አሉ። የዓለም ከዋክብቶችንም እናነሳለን። በአውሮፓ መረጃ ሰዓታችን አብራችሁን ቆዩ ብለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በበርካታም የፕሪሚየር ሊግ ክለቦች የተያጩትን አንድ የፕሪሚየር ሊግ አሰልጣኝ እናነሳለን። በማንቸስተር ሲቲ የመረጃ ሰዓታችን ሁለቱን ሰዎች እናነሳለን። ጄሬሚ ዶኩና ጆሴፕ ፔፕ ጋርዲዮላን የቡድን ዜና በማንቸስተር ሲቲ በኩል ተይዟል። የቼልሲም ሁለት ሰዎችን በተመሳይ እናነሳለን። እንደ ቡድን ዜና ደግሞ ከቼልሲ ጋር አያይዘን የምናነሳው መረጃ አለ። ሰፋ ያለ ጥንቅር ስለያዝን የሰማዮቹ የክለቦች የዓለም ሻምፒዮኖቹ ቼልሲያን ቆዩል ብለናል። በሊቨርፑል የመረጃ ሰዓታችን የፍሎሪያን ቬርዝን ጉዳይ በተመለከተና የሳላን ጉዳይ በተመለከተ አንበሉ ቨርጅል ቫን ዳይክ ያለው ነገር አለ። በጣም አነጋጋሪ ጉዳዮችን ይዘናል። ከዛ በተጨማሪ በጣም ወሳኝ ጨዋታ ይጠብቀዋል። ሊቨርፑል በሳምንቱም ሊድስን ያስተናግዳል። የቡድን ዜና በሊቨርፑል በኩል ተይዟል። የአርሰናሉን እጅግ በጣም አስደናቂ ተጫዋች የብሬቼ ኢዜ እናነሳለን። ህይወት ከማጋሌሽ በኋላ እንዴት ያለ ነው በአርሰናል ቤት በጣም አስገራሚ መረጃ ይዘናል። የአውሮፓ ምርጡ ቡድን አርሰናል ሆኗል። በዚህም ወር በጣም ተጠባቂ ጨዋታ አለው ከቪላ ጋር አርሰናል። ይህ ጨዋታ ነገ የሚደረግ ነው፣ ግን ማይክል አርቴታ በብዙ የተበሳጩበት በብዙ የሚቆጩበት ጨዋታ እንደሚሆን ገና አስቀድሞ እንደሰጉ እሳቸው ስጋታቸውን ገልጾ ነበረ። በአርሰናል በኩል ከዚህ ጋር እያይዘን ተጨማሪ ጥንቅሮች እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትድ እጁ ላይ ነበረውን ወርቃማ ዕድል አልተጠቀመውም። ሩበን አሞሪም ላይ አሁን ጣቶች እየተቀሰሩ ይገኛሉ። ዩናይትድ ኦልድ ትራፎርድ ላይ በዌስትሃም ነጥብ ጥሏል። ያ ብቻ አይደለም፣ ነጥብ የጣለበት መንገድ በጣም ያስቆጫል። ሮይኪ ሌጀንዶች፣ የቀድሞ ተጫዋቾች ቁጥራዊ መረጃዎች ሁሉ ሩበን አሞሪም በብዙ የሚያስወቅሱ ሆነው መጥተዋል። ዩናይትድ ቤት ሰፊ ጥንቅር እናነሳለን። በተናጠል ምናልባት ሶስቱን ፖርቱጋላውያን እናነሳለን። አሰልጣኙን፣ ተጫዋች ብሩኖ እና ዲዬጎ ዳሎትን እናነሳለን። ከዛ ውጭ ግን ለዩናይትድ ደጋፊዎች የሩበን አሞሪም ሲስተም ሰርቷል አልሰራም፣ አንድ ወይስ ተስፋ ነው ያለው፣ ሁለት፣ ሶስተኛ ሲስተሙ አልሰራም ከተባለ መስዋዕት እየሆኑ ያሉ ተጫዋቾችስ እጣ ፈንታ ምን መሆን አለበት? መልካታችሁን እያጋራችሁን አብራችሁን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብሮች ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ የዘጠነኛ ሳምንት ከዛሬ ጀምሮ ይደረጋል። ግን በዕለተ ሰኞ በስምንተኛ ሳምንት ህዳር 22 በአዲስ አበባ ስቴዲየም በተካሄደ ጨዋታ ምድረገነት ሽረ ሐዋሳ ከተማን 1-0 ማሸነፉ ይታወቃል። ምድረገነት ሽሮች ሁለተኛ ተከታታይ ድላቸውን ባሳኩበት ጨዋታ ላይ በቅጣት ምክንያት ቡድናቸውን መምራት ያልቻሉት የዋና አሰልጣኝ ዳንኤል ፀሐዬ ቦታን ተክቶ ጨዋታውን የመራው ወጣቱ አሰልጣኝ በረከት ገብረ መድህን ቡድኑ ተጋጣሚ ላይ ብልጫ ወስዶ ድል እንዲያደርግ ባስቻለው አዋጪ የጨዋታ መንገድ እንዲሁም ጨዋታውን ለመቆጣጠር በወሰናቸው ውሳኔዎች ቡድኑ ድል እንዲያደርግ ማድረጉ ይታወቃል። ረዳት አሰልጣኙ ጠንካራና ከመሪዎቹ ጎራ የነበረ ቡድን ላይ ድል ማድረጉ እንዲሁም ውጤቱን ከሐይቆቹ የፊት መስመር ጥምረት ለማቆም እንደተከተለው የጨዋታ ዕቅድ በዚህም የጨዋታ ሳምንት በሶከር ኢትዮጵያ ኤዲቶሪያል እጩ ሆነው ከቀረቡ አሰልጣኞች ሁሉ ምርጡ አሰልጣኝ ተብሎ ተመርጧል። በረከት ገብረ መድህን። ከተጫዋቾች ደግሞ ሁለቱን አዲስ አዳጊ ቡድኖች ሸገር ከተማና ነገሌ አርሲን ባገናኘው የኢትዮጵያ ስምንተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ላይ ጎልተው ከወጡ ተጫዋቾች ቀዳሚ የሆነው የሸገር ከተማው ተጫዋች ጀቤሳ ሚኤሳ የሶከር ኢትዮጵያ ኤዲቶሪያል የስምንተኛ ሳምንት ምርጥ ተጫዋች ተብሎ
እንደዚሁ መመረጥ ችሏል። ምናልባት ምርጫው ላይ ቅሬታ ካላችሁ በሀሳብ መስጫ ሳጥናችን ላይ ላኩልን። ዛሬ የኢትዮጵያ ፕሪሚየር ሊግ ግን ይመለሳል። በሁለት ጨዋታ አዲስ አበባ ስቴዲየም ላይ ወላይታ ዲቻ ከምድረገነት ሽረ፣ እንዲሁም ሐዋሳ ላይ ኢትዮጵያ መድን ከኢትዮ ኤሌክትሪክ ይጫወታሉ። ከ22 ዓመት በኋላ ኢትዮጵያን ወደ አፍሪካ ዋንጫ ከ17 ዓመት በታች ወጣቶች መልሰዋል። በተለይም የቀይ ቀበሮቹ አጥቂ ዳዊት ካሳውና አምበሎ ቢኒያም አብርሃ እጅግ ድንቅ ነበሩ። 4 የሚጠጉ የቀይ ቀበሮቹ ኮከቦች ታዲያ ለፕሪሚየር ሊግ ቡድን ፈርመዋል። ሀገራችን ኢትዮጵያን ከ22 ዓመት በኋላ በ17 ዓመት በታች የአፍሪካ ዋንጫ እንድታልፍ ትልቅ ሚና የነበራቸው ተጫዋች ናቸው ለፕሪሚየር ሊግ ክለቦች የፈረሙት። በሀገራችን ኢትዮጵያ አስተናጋጅነት በተካሄደው የ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ ኢትዮጵያ ብሔራዊ ቡድን ከታንዛኒያና ዩጋንዳ በመቀጠል 3ኛ ደረጃን በመያዝ ነበረ ወደ ውድድሩ ማለፏን ያረጋገጠችው። በዚህ ቡድን ውስጥ ተሳትፎ የነበራቸውም ግብ ጠባቂው ተመስገን ከበደ፣ ተከላካዩ ዘላለም መንግስቱ፣ አማካዩ ቢኒያም አብርሃና አጥቂው ዳዊት ካሳው ለአዲስ አዳጊ የፕሪሚየር ሊግ ቡድን ሸገር ከተማ ለመጮት በትላንትናው ዕለት ፊርማቸውን ማኖራቸውን ሰምተናል። ይፋ የፊርማ ስነስርዓቱ ርክክብ የፊታችን ቅዳሜ ለተመልካቾች ወይም ለህዝብ ይፋ ይደረጋል ተብሏል። የፌዴሬሽኑ የ2029 ግብ የማሳካትና ወጣቶችን ማብቃት ትልቅ እቅድ ይዞ ተጫዋቾችን ለማስፈረም እንደተነሳሳ ከቡድኑ የተገኘው መረጃ ያመለክታል። እንደሚታወቀው ኢትዮጵያ ሮድ ቱ 2029 ፕሮጀክት አንድ እቅድ አላት። የአፍሪካ ዋንጫን ማዘጋጀት፣ ወደ አፍሪካ ዋንጫ ማለፍ የሚሉ ትልቅ ጥናቶች እየተጠኑ ይገኛሉ። በአዲስ አበባ ዩኒቨርሲቲም ጭምር ጥናቱ እየተካሄደ እንደሆነ ይታወቃል። ለዚህ እንግዲህ መሰረት ይጠላሉ የተባሉ ታዳጊ ተጫዋቾች ኢትዮጵያን ከ17 ዓመት በታች ከ22 ዓመት በኋላ ለአፍሪካ ዋንጫ በቁ። አሁን ደግሞ ለሸገር ከተማ ፈርመዋል። ላሚን ያማል በዚህ ዕድሜያቸው እየተጫወቱ በጣም አስደናቂ ጊዜን እያሳለፉ ነው። እነኚህም ተጫዋቾች ማድረግ ይችላሉ የሚለውን ያለምንም ጥርጥር የሚያስመለክቱበት ሌላ ትልቅ ዕድል አግኝተዋል። አፍሪካዊ ጉዳይ እናንሳ ውድ ቤተሰቦቻችን። ዊሊያም ትሮስ ኢኮንግ ከዚህ በኋላ ለናይጄሪያ ብሔራዊ ቡድን ምንም አይነት ጨዋታን አላደርግም በቃኝ ብለዋል። 83 ጨዋታዎችን ለናይጄሪያ ብሔራዊ ቡድን ተጫውቷል። ይህ ተጫዋች እንግዲህ በ5 ትልልቅ ውድድሮች ላይ ሀገሩን ሞከል ትሏል ትሮስ ኢኮንግ። ከዚህ በኋላ ግን ለሱፐር ኤግልሶች ምንም አይነት ጨዋታን አላደረግም ብሎም ከናይጄሪያ ብሔራዊ ቡድን እንደዚሁ ራሱን ማግለሉን በትላንትናው ዕለት ይፋ አድርጓል። ከአፍሪካዊ ጉዳይ በጣም መነጋገር የነበረው ነው። ምናልባት ውድ ቤተሰቦቻችን ዛሬ በአውሮፓ ዙሪያ ደግሞ ጨዋታዎች ይደረጋሉ። የሊግ ጨዋታዎች ተመልሷል። በሳምንቱ መጨረሻም ሪያል ኦቪድን ከማሎርካ የሚያገናኘው የላሊጋ አንደኛው ጨዋታ ነው። ምሽት 5 ሰዓት ይደረጋል። በጀርመን ቡንደስሊጋ ሜንዝ ከቦሩሲያ ሞንቾግላድባ ምሽት 4 ሰዓት ከ30፣ በፍራንስ ሊጋ ስታድ ብሪስቶስ ከሞናኮ ምሽት 3 ሰዓት፣ ሊል ከኦሎምፒክ ማርሴ ምሽት 5 ሰዓት። ሁሉም ጨዋታዎች የጠቆምናችሁ በኢትዮጵያን ሰዓት አቆጣጠር የሚደረጉ ናቸው። ዛሬ አንድ ትልቅ እውነት በአሜሪካ ይጠበቃል። በዋሽንግተን ዲሲ የ2026 የዓለም ዋንጫ የዕጣ ማውጣት ስነስርዓት ይካሄዳል። በ4 ምድቦች እንግዲህ ሀገራት ተቀምጠዋል። በአንድ ምድብ ያሉ ብሔራዊ ቡድኖች እርስ በርሳቸው አይገናኙም። በምድብ 1 ላይ እርስ በርሳቸው የማይገናኙ ካናዳ፣ ሜክሲኮ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ስፔን፣ አርጀንቲና፣ ፈረንሳይ፣ ኢንግላንድ፣ ብራዚል፣ ፖርቱጋል፣ ኔዘርላንድ፣ ቤልጅየም፣ ጀርመን እርስ በርስ አይገናኙም። ግን ከሌሎች ምድቦች ከ3ቱ አንዳንድ ዕጣ ይወጣላቸዋል። ምድብ 2 ላይ እርስ በርስ የማይገናኙት ክሮሺያ፣ ሞሮኮ፣ ኮሎምቢያ፣ ኡራጋይ፣ ስዊዘርላንድ፣ ጃፓን፣ ሴኔጋል፣ ኢራን፣ ሳውዝ ኮሪያ፣ ኢኳዶር፣ ኦስትሪያ እና አውስትራሊያ እርስ በርስ አይገናኙም። እነኚህም ምድብ 3 ላይ ተደለደሉ። እርስ በርሳቸው የማይገናኙት ኖርዌይ፣ ፓናማ፣ ኢጂፕት፣ አልጄሪያ፣ ስኮትላንድ፣ ፓራጓይ፣ ቱኒዥያ፣ አይቮሪኮስት፣ ኡዝቤኪስታን፣ ካታር፣ ሳውዲ አረቢያ፣ ሳውዝ አፍሪካ ዝል ይገኛሉ። ዝል ደግሞ ሞር በርከት ያሉ አፍሪካውያን ሀገራት ይገኛሉ። ግን ሌላኛውን አፍሪካዊት ሀገር ሴኔጋልን በምድብ ሊያገኙ የሚችሉበት እድል ይኖራቸዋል። ግን ቀሪዎቹ አፍሪካውያን ሀገራት እርስ በርሳቸው አይገናኙም። ሌሎች ጆርዳን፣ ኬፕ ቨርዴ፣ ጋና፣ ኩራካኦ፣ ሃይቲ፣ ኒውዚላንድ እነኚህ ምድብ 4 ላይ የሚገኙ፣ ቀሪዎቹ ደግሞ በጥሎ ማለፍ የሚመጡ እርስ በርሳቸው አይገናኙም። ስለዚህ በጥሎ ማለፍ የሚመጣ አንድም ሀገር እርስ በርስ አይገናኝም። ለማንኛውም ዛሬ ዕጣ ማውጣት ስነስርዓቱ ከተካሄደ በኋላ እኛ ደግሞ ማን ከማን ደረሰው የሚለው እንነግራችኋለን። ኦፕታ በቅድመ ግምቱ በዚህ መሰረት ለስፔን ብሔራዊ ቡድን ቅድመ ግምት እንደተሰጠ ይታወቃል። በነገራችን ላይ እንዴት በደረጃ ተቀመጡ ወይም በአራቱ ምድቦች ውስጥ እንዴት ምድብ 1 ላይ፣ ምድብ 2፣ ምድብ 3፣ ምድብ 4 ሀገራት ተቀመጡ ካላችሁ
የፊፋ የወቅቱ የዓለም የሀገራት የደረጃ ሰንጠረዥ ውጤት መሆኑን በዚሁ አጋጣሚ ልንነግራችሁ እንወዳለን። ወደ ክለብ መረጃ እንመለስ ውድ ቤተሰቦቻችን። ኬሊያን ምባፔ በዚህ ውድድር ዓመት በአውሮፓ 5 ታላላቅ ሊግ 20 ግቦችን በማስቆጠር እንግዲህ ከአናት ይገኛል። በሻምፒዮንስ ሊግም 9 ግቦች አሉት። ሌላ በጣም አስደናቂ የሚባል ቁጥር እያሳየን ይገኛል። ግን አንድ ቁጥር እንንገራችሁ፣ ምናልባት የዲሴምበር ወር ሊጠናቀቅ ነው፣ ግን እስካሁን 2025 ከገባ በኋላ በአጠቃላይ 62ኛ ግቡ ላይ ደርሷል ኬሊያን ምባፔ። በ2004 እንደዚህ አይነት ጎል አስቆጥሮም በጣም ያስደነቀን ተጫዋች የአሁኑ የአርሰናል ተጫዋች ቪክተር ዮኬሬሽ ነበረ። በስፖርቲንግ ሊዝበን እያለ በአንድ ካላንደር በ2024 ማለት ነው 62 ጎሎችን አስቆጥሮ ነበረ። ይህንን ተስተካክሎታል የሪያል ማድሪዱ ኮከብ ኬሊያን ምባፔ። አሁን ኬሊያን ምባፔ ይህንን የግብ መጠን ስንት ያደርሰዋል የሚል ነው በትልቁ የሚጠበቀው። የቀሩ ጨዋታዎች አሉ። ዲሴምበር 5 ላይ ነን ዛሬ። ስለዚህ ቀሪ ከ25 በላይ ቀናቶች አሉና በእነኚህ ቀናቶች ላይ ምን ያህል ጎል ያስቆጠራል የሚለው በትልቁ ይጠበቃል። ምናልባት በርካቶች አሁን ባለው ግብ የማስቆጠር ንጻሬ የሚቀጥል ከሆነ 70 ግቦች ላይ መድረስ ይችላል የሚል ተቀምጧል። ይህንን ቁጥር ይደርሳል አይደርስም የሚለው በትልቁ ይጠበቃል። ግን በጣም አስደናቂ ውድድር ዓመት ኬሊያን ምባፔ እያሳለፈ ይገኛል። የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ ኅዳር የወሩ ምርጥ ላሚን ያማል ነው። ግን ኦፊሻሊ ላሊጋው አላረጋገጠውም። ከታማኝ ምንጮቻችን ያረጋገጥ ነው ብለን በቃል ስፖርት ዩቲዩብ ቻናል ዲሴምበር 4 ሐሙስ ምሽት በለቀቅ ነው ዜና ላይ ታማኝ የዜና ምንጮቻችንን ዋቢ አድርገን ይህን መረጃ ነግረን ግን እናረጋግጧለን ብለናችሁ ነበር። ውድ ቤተሰቦቻችን አሁን ኦፊሻሊ ላሊጋው ልክ እኛ መረጃውን ካጠናቀረን ከሰዓታት በኋላ አውጥቶታል። በዚህ መሰረት የባርሴሎና የፊት መስመር ተጫዋች ላሚን ያማል የወሩ ምርጥ መባሉን ተረጋግጧል። ስለዚህ መረጃችን ትክክለኝነቱን አረጋግጠንበታል። ላሚን ያማል በወሩ ባደረጋቸው 3 ጨዋታ 2 ጎሎችን አስቆጥሮ 2 ለግብ የሚሆኑ ኳሶችን እንደዚሁ አመቻችቶ ያቀበለበትም ነበረ። በስፔን ላሊጋ 3 ሰዎች ብዙ ጊዜ የሚሰጧቸው ሀሳቦች ትንሽ ለየት ያሉ ናቸው። የላሊጋው ፕሬዚዳንት ሃቪየር ቴባዝ፣ የሪያል ማድሪዱ ፍሎሬንቲኖ ፔሬዝ እና የባርሴሎናው ፕሬዚዳንት ዋን ላፖርታ ቃለመጠይቅ ሲያደርጉ የሚያነሷቸው ሀሳቦች ብዙ ጊዜ አስገራሚ ናቸው። ትላንት ተራው የባርሴሎና ፕሬዚዳንት ዋን ላፖርታ ናቸው። ፍሎሬንቲኖ ፔሬዝ እጅግ በጣም አስደናቂ እይታና ምጡቅ ችሎታ ያለው ሰው ነው። ጠንቅቄ ያውቀዋለሁ። በእኛ መካከል ያሉ ግጭቶች እውነት ናቸው፣ ግን ራሱን የሚከላከልበትን መንገድ አደንቃለሁ ብለዋል ዋን ላፖርታ። ላፖርታ ይቀጥላሉ። ስለ ላሊጋው ፕሬዚዳንት ዣቪየር ቴባዝ ሲናገሩ ዣቪየር ቴባዝ ማለት ቅልጥ ያለ የሪያል ማድሪድ ደጋፊ ነው። ይህን መናገር ውሸት አይደለም፣ ምክንያቱም እሱ በሐቀኝነት ይህንን ሊነግራችሁ ይችላል አሉ። ሌላ በጣም አነጋጋሪ ርዕስ ሱፐር ሊግ ይታወቃል። ከሪያል ማድሪድ ጋር አቋቁመውት ነበረ። እሳቸው ከሱፐር ሊግ የመጀመሪያ ደረጃ ውይይቶች ስምምነት ነበረን፣ በኋላ ላይ ግን ሪያል ማድሪድ ከጀርባችን ሲሄድ ያገኘ ነው ብለዋል። እናም ሱፐር ሊግን የሚያስደስታቸው ደግሞ የመንግስት ክለቦችን ነው ሲሉ ወርፈዋል። ሌላ ያነሱት ነጥብ አለ ተጫዋቻቸው ሮናልድ አራሆ ጋር በተያዘ ከሰሞኑ የአእምሮ ጤና እክል እንደገጠመው ይታወቃል። ከዚህ ጋር በተያዘ ሮናልድ አራሆ በጣም ስሜታዊ ነው፣ በጣም ይከፋል፣ ቶሎ ነው የሚያለቅሰው፣ እርዳታ ያስፈልገዋል። ከጉዳት ጋር ሆኖ ለእኛ ጨዋታ ሲያደርግ ነበረም። ታዲያ ከዚህ ከገጠመው የአካል ጉዳትና የአእምሮ ችግር በጊዜ እንዲያገግም ልንረዳው ይገባል ብለዋል። ትላንትና ቆይታ ነበራቸው። ብዙ ሀሳብ ነው ያነሱበት። እኛ ጥቂቱን ነው የነገርናችሁ ቤተሰቦቻችን። በቀጣይ መረጃችን በእርግጥ እንመለስበታለን። ግን 3ቱ ሰዎች የላሊጋው ፕሬዚዳንት ሃቪየር ቴባዝ፣ የሪያል ማድሪዱ ፍሎሬንቲኖ ፔሬዝ እና የባርሴሎናው ዋን ላፖርታ ማይክ ጨብጠው ካሜራ ፊት ሲቆሙ ግን የሚናገሯቸው ንግግሮች ብዙ ጊዜ ወይ ፈገግ የሚያስብሉ ወይ እጅግ በጣም አስገራሚና አሳዛኝ ናቸው። የዋን ላፖርታን እንዴት አገኛችሁት? በሀሳብ መስጫ ሳጥናችን ላይ ጻፉልን። ጣሊያን ደረስን። ትላንት በጣሊያን ኮፓ ኢታሊያ 2 መርሃ ግብሮችን አየን። አንደኛው ቦሎኛን ከፓርማ ያገናኘ ጨዋታ ነበረ። ፓርማ ጨዋታውን አስቀድሞ በ13ኛው ደቂቃ ላይ ቤርኔርስኪ ባስቆጠራት ግብ 13ኛ ደቂቃ ላይ ይመራ ነበረ። በኋላም ላይ ግን ቦሎኛዎች 38ኛው ደቂቃ ላይ እንዲሁም 89ኛው ደቂቃ ላይ ካስቴሮ 2 ግቦችን አስቆጥረው ቦሎኛ ጨዋታውን ቀልብሰውት 2-1 በሆነ ውጤት ድል አድርገው ወደ ቀጣዩ ዙር ቦሎኛ ማለፉን እንደዚሁ ያረጋገጠበት ምሽት ነበረ። በሌላኛው ስቴዲየም ላዚዮን ከኤስ ሚላን ያገናኘ መርሃ ግብር ነበረ። ላዚዮ ባለፈው ሳምንት ካስታወሳችሁ ኖቬምበር 29 ኦልሞስት ከ5 ቀናት በፊት ድል አድርጎት ነበር 1-0 በራፋኤል ሊአኦ ብቸኛ ግብ።
አሁን ያንን ሂሳብ ያወራረዱ ይመስላል። ከኮፓ ኢታሊያ ውጭ ያደርገውታል ኤስ ሚላንን ላዚዮ 1-0 በሆነ ውጤት ድል አድርጓል። 80ኛው ደቂቃ ላይ ዘካኛ ብቸኛዋን ግብ በማስቆጠር ችሏል ለላዚዮ። ኤስ ሚላን 59 በመቶ ኳስ ቢቆጣጠርም ላዚዮ በ41 በመቶ የኳስ ቁጥጥር ብልጫ ተወስዶበት 1-0 አሸንፎ ኤስ ሚላንን ጥሎታል። ምናልባት በዚ ኤስ ሚላንን ስላነሳን ጁዋን ኦርዛሎ ወደ ኤስ ሚላን ለመቀላቀል በዛሬው ዕለት ከስምነት መድረሱንም ዲዩ ፋብሪዚዮ ሮማኖ አስነብበዋል። ፈረንሳይ ደረሰን ውድ ቤተሰቦቻችን። የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ እጅግ ታክቲሽያን ናቸው። በእርግጥ ለባርሴሎና ቅርብ የሆኑ ሰው ናቸው። ባርሴሎና 2015 ላይ የአውሮፓን ሻምፒዮንስ ሊግ ዋንጫ ጨምሮ ትሪፕልን ዋንጫ እንዲያነሳ ያደረጉ የመጨረሻው ሰው እንደሆኑ ይታወቃሉ። አሁን እሳቸው በፓሪስ ሰን ዠርሜን በጣም አስደናቂ እግር ኳስ ሕይወት ላይ ናቸው። እስከ 27 የሚቆይ ኮንትራት አላቸው። የአምና የሻምፒዮንስ ሊግ ባለ ክብር፣ የክለቦች ዓለም ዋንጫ የፍጻሜ ተፋላሚ፣ የሱፐር ካፕ አሸናፊ፣ በፍራንስ ሁሉንም ዋንጫ ወሰዱ። አሁን ደግሞ ቡድኔ ከዚህ በላይ መጠናከር አለበት ያሉ ይመስላል። በዚህም መሰረት ሉዊስ ኤንሪኬ ለታክቲክ ክፍል ጊዜያቸው ወቅት የሚያገለግል እጅግ በጣም ግዙፍ ስክሪን ትላንትና በልምምድ ማዕከሉ አስገጥመዋል። ከፈረንሳይ ያልወጣንም ውድ ቤተሰቦቻችን የዘንድሮ ፓሪስ ሰን ዠርሜን ያው መሪነቱን አስረክቧል። ሌንስ ነው በ31 ነጥብ የሚመራው። ፓሪስ ሰን ዠርሜን በ30 ይከተላል። ማርሴይም በ29 ሁለተኛ ነው። በአሲስት ደረጃ ግን ቀዳሚ ተጫዋች ቪቲኒያ ያላቸው 5 አለው። ለየት የሚያደርገው ነገር ፔር ኤምሪክ ኦባሜያንግም ተቀላቅሎታል። 5 አሲስት አለው። የፍራንስ ሊጋ በሳምንቱ መጨረሻ እንደዚሁ ቀጥለው መካሄድ ይጀምራሉ። ምናልባት የፓሪስ ሰን ዠርሜን መሪነቱን የሚረከብበት ሌላ ሳምንት ይሆን ወይ? ግን ፓሪስ ሰን ዠርሜን እንደ አምናው በብቸኝነት የፍራንስ ሊጋን ከአናት ተቆጣጥሮ በረጅም ርቀት የሚሄድበት ዓመት አይመስልም። አያያዙ በባለፈው በተለይ በሞናኮ 1-0 ከተሸነፈ በኋላ መሪነቱን ለሌንስ እንዳስረከበ የሚዘነጋ አይደለም። ክርስቲያኖ ሮናልዶ ጸጉር ጭምር እንደስተካከለ መክሮኛል ብሏል። ሳውዲ አረቢያ ቀድሞ የአልናስር ተጫዋች አብዱልአዚዝ አልዋህ ሮናልዶ በአንድ ወቅት ይመክረኝ ነበር ብሏል። ሮናልዶ በአንድ ወቅት ወደ እኔ መጥቶ ጸጉር ጭምር እንደስተካከል እንደማያምርብኝ የጸጉር ስታይል ጭምር ይነግረኝ ነበር ብሏል። አክሎም ሮናልዶ ቀጥሎም እሱ ሪያል ማድሪድ እያለ የነበረውን ፎቶ አውጥቶ አሳየኝ፣ እንደዚህ ተቆረጥ ብሎ ይመክረኝ ነበር ብሏል። እኔም በፍጥነት ሄጄ ተስተካክዬ ፎቶዬን በማህበራዊ ሚዲያ ላይ ላኩለት፣ እሱም ወድጄዋለሁ ብሎ መለሰልኝ። ሮናልዶ አንድን ሰው ማሻሻል ሂደት ላይ እዚህን ያክል ድረስ ጠልቆ የሚሰራ በጣም አስደናቂ ተጫዋች ነው ብሏል። በብዙ ነገር በእግር ኳስ ሕይወቱ እንዳገዘው ጠቁሟል። በግል ሕይወቱም እንዲሻሻል እንደረዳው ጠቁሟል። በእርግጥ ክርስቲያኖ ሮናልዶ በእግር ኳሱ ዓለም ብቻ ሳይሆን ከእግር ኳስ ዓለም ውጭ ያሉ ሰዎች እንደ አርአያ እንዲወስዱት አንዳንዶች ታሪኩን ይናገራሉ። ምክንያቱም ሮናልዶ የጥረት ሰው ነው በሚል እንግዲህ ለመነሳሻነት ወጣቶች እሱን ይላሉ። አንድ ሌጀንድ ከሰሞኑ እንደውም ልጄቼ ሮናልዶን እንዲያዩ መክራለሁ፣ ምክንያቱም ሮናልዶ የስራ ውጤት ስለሆነ ይላልና። የቀድሞ የሳውዲ አረቢያው ክለብ የአልናስሩም ተጫዋች አብዱልአዚዝ አልዋህ ሮናልዶ ከጸጉር መስተካከል ጀምሮ ራስ ላይ ትኩረት እንዳደርግ ይመክረኝ ነበር ብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በሀሳብ መስጫ ሳጥናችን ላይ ደግሞ ሀሳብ አስተያየታችሁን እያጋራችሁን በድጋሚ መልካም ቆይታ ተመኘን። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ኮንትራታቸውን ለማደስ ፈቃደኛ እንዳልሆኑ ይታወቃል። ያ ብቻ አይደለም፣ ከሰሞኑ እሳቸው የቡድኑን ባለቤቶች ወርፈዋል። ምክንያቱም ገንዘብ ማውጣት አይወዱም በሚል ነው። ወደ አውሮፓ መድረክ የተመለሰ ቡድን ላይ ገንዘብ ፈሰስ ይደረጋል እንጂ አይቆጠብም ብለው ሰው ነበር። ታዲያ አሁን በርከት ያሉ የዜና ምንጮች ኦሊቨር ግላስነር በፓላስ ያለ ኮንትራታቸውን አላድስም ከማለታቸው ጋር በተያዘ ምናልባትም በፕሪሚየር ሊጉ ትልልቅ ክለቦች አሰልጣኞች ከተሰናበቱ ተተኪ የሚደረጉ ቁጥር አንድ ሰው እየተባሉ ነው። ምናልባት የትኛው ክለብ ሊተኩ ይችላሉ የሚለው ይርግጥ አይደለም፣ ግን ምናልባት ኦሊቨር ግላስነር የእናንተን ቡድን ቢያሰለጥኑ ግን ደስ ይላችኋለሁ። የመልከታችሁን አድረሱን። ሲቲ ደረስን። ጀሬሚ ዶኩ የፕሪሚየር ሊጉ የወሩ ምርጥ ተጫዋች እጩ ውስጥ እንደተካተተ ነግረናቸዋል። በወር ውስጥ ድንቅ ነበረ። ሌላኛው በወር ውስጥ የተካተቱት ስፔናዊ አሰልጣኝ የሲቲው ጆሴፕ ፔፕ ጋርዲዮላ የወሩ ምርጥ አሰልጣኝ እጩ ውስጥ ተካተዋል። ምናልባት ሲቲ በኖቬምበር ወር እንዴት ያለ ጉዞን ያሳለፈ ካልን ከፕሪሚየር ሊግ 10ኛ ሳምንት ጀምሮ ጨዋታን አድርጓል። በርንሞዝን 3-1፣ ሊቨርፑልን 3-0፣ ከዛ በኒካስል 2-1 ተሸነፈ ቡድኑ። ከዛ ደግሞ ሊድስን 3-2 አሸንፏል።
በፕሪሚየር ሊግ ያደረጓቸውን አጠቃላይ ወደ 4 የሚጠጉ ጨዋታዎች 3 ድል 1 ሽንፈት ገጥሞታል የጋርዲዮላ ቡድን። በአውሮፓ ሻምፒዮንስ ሊግ ግን በነበራቸው ጨዋታ ሲቲ ቦሩሲያ ዶርትመንድን 4-1፣ ሊቨርፑል 2-0 አሸንፏል። ግን ምርጫው የፕሪሚየር ሊግ ስለሆነ በፕሪሚየር ሊግ ብቻ የእሳቸው ቡድን ከ4 የፕሪሚየር ሊግ ጨዋታ በወሩ 3 ድል 1 ሽንፈት ገጥሞታል። አሁን በደረጃ ሰንጠረዡ ከአርሰናል በ5 ነጥብ ርቆ በ28 ነጥብ ሁለተኛ ነው የሚገኘው። እጩ ሆነው እንደቀረቡ ይታወቃል። ከቼልሲም በኩል ማሬስካም የወሩ ምርጥ አሰልጣኝ እጩ ሆነው ገብተዋል። በተጫዋች በኩል ደግሞ ሪስ ጄምስ ነው የገባው። የቼልሲ ቡድን አሁን ላይ በ4ኛ ስፍራ ላይ ይገኛል። ምናልባት ቼልሲ በጣም እድለኛ ነው በሳምንቱ በተሸነፈበት ጨዋታ ላይ ሌሎች ቡድኖች አልፈውት ሊሄዱ አልቻሉ። ምናልባት የቪላ ይጠቀሳል። ከዛ ውጭ ግን እንደ ቼልሲ ነጥብ መጣል እንግዲህ ያራቁትም ቼልሲ በተከታታይ 2 ጨዋታ ነው ነጥብ የጣለው። ከአርሰናል ጋራቸው ወጣ። በሊድስ ዩናይትድ 3-1 ተሸነፈ። ሊድስ አሁን 17ኛ በሚገኘው ቡድን ግን አሁን ቶፕ 4 ውስጥ ነው የሚገኘው ቼልሲ። ምናልባት ጥሩ የሚባለው ዜና ነው። አሁን ደግሞ ሪስ ጄምስ እና እንደዚሁም ደግሞ አሰልጣኝ ማሬስካም የወሩ ምርጥ አሰልጣኝና ተጫዋች እጩ ውስጥ ገብቷል። ምናልባት ይገባቸዋል የሚለውን ከምርጫው በኋላ ደግሞ ውጤቱ ይፋ ሲደረግ የምናውቀው ይሆናል። ቼልሲ ቀጣይ ጨዋታው ከበርንማውዝ ጋር ነው። በነገራችን ላይ ቪታሊቲ ስቴዲየም ሄዶ ነው በርንማውዝን ቅዳሜ 12 ሰዓት ሲል የሚገጥመው። ጨዋታው ትልቅ ጨዋታ ነው፣ ምንም ጥርጥር የለውም። በጣም ፈታኝ ይሆናል። በርንማውዞች ባለፉት 5 ጨዋታ በ4 ተሸንፈዋል፣ በአንዱ ደግሞ አቻ ወጥቷል። ግን በወቅታዊ ሁኔታ ለቼልሲ ቀላል ይሆናል ተብሎ አይጠበቅም። 17ኛ ባለው ሊድስ ተሸንፏል። ተከታታይ 2 ጨዋታ ላይ ነጥብ ጥሏል። ምናልባት በርንማውዝ ባለፉት 5 ጨዋታ ውስጥ በሜዳ ያደረጋቸው 2 ጨዋታ ነው። ከሰንደርላንድ ጋር 2-2 ወጣ። ከዛ የመጨረሻው ጨዋታ በኤቨርተን በሳምንቱ አጋማሽ 1-0 ተሸነፈ ይታወቃል፣ የአንዲ ኢራኦላው ቡድን። ከዛ በዘለለ በቼልሲ በኩል ምናልባት በትልቁ ሊነሳ የሚገባው ነገር ባለፉት 5 ጨዋታ 1 ሽንፈት ነው ያለው የሊድስ። ከዛ ውጭ ከአርሰናላቸው የወጡበት ባርሴሎናን 3-0፣ በርንሌይ 2-0፣ ወልቭስን 3-0 ያሸነፈ ቡድን ነው። በታሪክም ካየን ቼልሲ በርንማውዝን 15 ያሸንፈው፣ በርንማውዝ 5 ብቻ ነው በታሪክም ቼልሲን ያሸንፈው። ቅዳሜ ልክ 12 ሰዓት ሲል ምሽት ላይ የሚደረግ መርሃ ግብር ነው። ቨርጅል ቫንዳይክ የኛ በጣም ምርጡ ተጫዋች ነው ብሎታል ፍሎሪያን ቬርዝን። እጅግ በጣም አስደናቂ ወርልድ ክላስ የሆነም ተጫዋች ነው በኔ አይን ሲል ተደምጧል። ቨርጅል ቫንዳይክ እሱ ወደ ቡድኑ ገና በቅርቡ ነው የተቀላቀለው። እናም ብዙ ኃላፊነቶች ያሉበት እየተላመደ ይመጣል። ለእኔ ግን አሁን ባለው ሂደት በዚህ ደረጃ ለቡድኑ ግልጋሎት እየሰጠ መሆኑ ጥሩ ነው። እንዳትረሱ የመጣው ወደ በጣም ትልቅ ሊግ ነው። በጣም አደገኛና ጠንካራ ሊግ ነው የመጣው። ስለዚህ ጊዜ ይፈልጋል። በእኔ አይን ግን አሁንም ቢሆን ፍሎሪያን ቪርዝ የዓለማችን ምርጡ ተጫዋች ነው ብሏል ቨርጅል ቫንዳይክ። ከሰሞኑ በነበረ ጨዋታ ላይ እንግዲህ ሊቨርፑል 1-1 ባጠናቀቀው ጨዋታ ላይ ግብ አስቆጥሮ ነበረ። ግን በኋላ ላይ ግቡ በሱ እንዳልተመዘገበለት የሚዘነጋ አይደለም። ሌላው ቨርጅል ቫንዳይክ ያነሳውም በክረምት አብሮት ኮንትራት ያራዘመው የቡድን አጋሩን ሳላህን በተመለከተ ነው። ሳላህ ከሰሞኑ እንግዲህ የጨዋታ ዕድል እየተሰጠው አይደለም፣ ከተቀያሪ ወንበር እየተነሳ ነው። ሳላህ ቢናደድም አይገርመኝም ብሏል። በእርግጥ ሰሞኑን ፊቱ እንዳይታይም ሸፍኖት ነበረ፣ ስሜቱን እንኳን ለመረዳት ያስቸግር ነበረ። እንዳትረሱ እሱ የክለቡ ሌጀንድ ነው ይላል ቨርጅል ቫንዳይክ። እሱ ያስፈልገናል። አሁንም ቢሆን ማስታወስ ያለባችሁ ነገር በዚህ ሲዝን እና በባለፈው ሲዝን ቡድኑ በጣም ፍጹም የተለየ ልዩነት አለው። አምና በዛ ቡድን ውስጥ ለቡድኑ ምርጥነት ምክንያትም ከነበሩ ሰዎች አንደኛው እሱ እንደሆነ እንዳትረሱ። በክለባችን ውስጥ እጅግ በጣም የተከበረው ተጫዋች ነው ብሏል ቨርጅል ቫንዳይክ። እኔ ሁልጊዜም ከጎኔ እንዲሆን የምፈልገው የቡድናችን መሪ ነው። እኔ በሱ ላይ ምንም ስጋት የለኝም። አሁንም ቢሆን ለቡድናችን በወጥነት ማገልገል ይችላል ብለዋል ቨርጅል ቫንዳይክ። ሊቨርፑልም ለሳምንቱ መጨረሻ ለተቀዳሚ ምሽት 2:30 በኢላንድ ሮድ ስቴዲየም በሳምንቱ ቼልሲን 3-1 ያሸነፈው ሊድስን ያስተናግዳል። ምናልባት ሊድስ ባለፉት 5 ጨዋታ ብቸኛው ድሉ እሱ ነው። በሊቨርፑል በኩል ባለፉት 5 ጨዋታ 1 ድል 1 አቻ አለው። ተጠባቂው ጨዋታ ቅዳሜ ምሽት 2:30 ሲል ይጀምራል። ኤብሪቼ ኢዜ ቶትንሃምን አርሰናል ድል ባደረገበት የኖቬምበር ወር ጨዋታ ውስጥ አንደኛው 3 ግቦችን አስቆጥሮ ሃትሪክ እንደሰራ ይታወቃል። ታዲያ ኤብሪቼ ኢዜ ቶትንሃም ላይ ያስቆጠረው 4ኛው የቡድኑ ግብ የአርሰናል የወሩ ምርጥ ግብ ተብሎ ተመርጧል። ምናልባት ካስቆጠራቸው 3 ግቦች
የትኛዋ ግብ ግን ለእናንተ ውብ ነበረች? በአርሰናል በኩል ግን ቶትናም ላይ ያስቆጠራት አራተኛዋ ግብ የወሩ ምርጥ ግብ ተብላ ተመርጣለች። ኢብሪቼ ኤዜ በጣም አስደናቂ ወርም እንዳሳለፈ ይታወቃል ከአርሰናል ጋር። አርሰናል ያለ ጋብርኤል ማጋሌሽ ህይወትን ቀጥሎታል። ድሉን አላጣም፣ ምንም ጥያቄ የለውም። አቻ ውጤት በእርግጥ አለው፣ ግን ሽንፈት የሚባል ነገር ከጋብርኤል ማጋሌሽም በኋላ አልገጠመውም። ጋብርኤል ማጋሌሽ ግን እያለ በፕሪሚየር ሊጉ 10 የቆሙ ኳሶችን ያስቆጠረ ቡድን ነበረ። ከጋብርኤል ማጋሌሽ በኋላ ወይም ከጉዳቱ በኋላ አርሰናል አንድም የቆመ ኳስ ወደ ግብነት አልቀየረም። እንግዲህ ወደ 3 አካባቢ ጨዋታዎች ተመጡ አርሰናል ቤት። በእርግጥ የጭንቅላት ኳስ በሚካኤል ሜሪኖ እየተቆጠረ ነው፣ ግን የተቆጠሩት ግቦች ከማዕዘን ምት ከቆመ ኳስ የመጡ አይደሉም። ያለ ጋብርኤል ማጋሌሽ ህይወት ሲቀጥል እነ ፔሮ ሄንካፔ ደግሞ ቦታውን በመተካት በትልቁ ይጠቀሳል። በእርግጥ በአንድ ጨዋታ ሞሽኬራ ቦታውን ተክቶ ተጫውቶ ነበር። አሁን ግን ሳሊባ ማጋሌሽም ስለሌሉ ሄንካፔ ወደ ተፈጥሮ የማጋሌሽ ቦታ ነበር የተካው። በሳምንቱ መጨረሻ በነበረ ጨዋታ ላይ ቡድኑ 2-0 በሆነ ድል ሲያደርግ ታዲያ በስቴዲየም የነበሩት ማጋሌሽ እና እንደዚሁም ዊሊያም ሳሊባ በተለይ ማጋሌሽ ሁለቱንም ተጫዋቾች ሄንካፔንም ሞሽኬራንም አግኝተው ነበረ። በተለይ ማጋሌሽ ከሄንካፔ ጋር ረጅም ጊዜን አሳልፎ ነበር። ሜዳ ላይም ሲያበረታተው ተመልክተን ነበር። ምናልባት በትክክል ተከተኛል የሚለውን ሐሳብ እያጋራው ይመስላል። የአውሮፓ ክለቦች ወራዊ ደረጃ ሰንጠረዥም ይፋ ተደርጓል። በዚህ መሰረት አርሰናል አንደኛ ደረጃ ላይ መቀመጥ ችሏል። አርሰናል ሽንፈት ከቀመሰ 18 ጨዋታ አልፎታል። በነገራችን ላይ ብዙም የሚገርም አይደለም አንደኛ ላይ መቀመጡ። የአውሮፓ የደረጃ ሰንጠረዥ ሲወጣ አርሰናል አንደኛ ነው፣ 2 ደረጃዎችን አሻሽሏል። ፓሪስ ሰን ዠርሜን ሁለተኛ፣ ባየር ሙኒክ ሶስተኛ ነው። አንዳንድ ደረጃ ሁለቱም ቀንሷል። ሪያል ማድሪድ በባለፈውም ወር 4ተኛ ነበር፣ ዘንድሮም 4ተኛ ነው። ባርሴሎና 5ተኛ ነው፣ 1 ደረጃ ከፍ ብሏል። ቼልሲ 6ተኛ መጥቷል፣ 2 ደረጃ አሻሽሏል። ናፖሊ 7ተኛ ነው፣ 2 ደረጃ አሽቆልቁሏል። ማንቸስተር ሲቲ 8ተኛ ነው፣ 6 ደረጃዎችን አሻሽሏል። ኢንተር ሚላን 9ኛ 1 ደረጃ አሻሽሏል። ሮማ 10ኛ 3 ደረጃ ቀንሷል። እስከ 20 ያሉትን ደግሞ እንጠቁማችሁ። ሊቨርፑል 11፣ አርቢ ላይፕዚግ 12፣ ኤሲ ሚላን 13፣ ሰንደርላንድ 14ተኛ ነው። ቶትናም 15፣ ሊንስ 16፣ አትሌቲኮ ማድሪድ 17፣ ቪላሪያል 18፣ ሞናኮ 19፣ ዶርትመንድ 20ኛ የአውሮፓ የወቅቱን ደረጃ ይዘዋል። የአርሰናል ደረጃ ሰንጠረዥ በሁለት ተሻሽሎ አንደኛ ደረጃ ተቀምጧል። ያው እንዳልኳቸው አርሰናል ሽንፈት የሚባል ነገር ከቀመሰ 18 ጨዋታዎች ያክል ሆነውታል። አርሰናል ቅዳሜ 9 ሰዓት ላይ ይጫወታል፣ ወይም ነገ 9 ሰዓት ላይ ይጫወታል። ማይክል አርቴታ ካልወደዱት ነገር አንደኛው ነበር። ካስታወሳችሁ የሳምንቱን ጨዋታ ድል አድርገው መሪነታቸውን በተለይም ወደ 5 ነጥብ ሲመልሱ ከሲቲ ጋር ያለውን አንድ ነገር ከጨዋታው በኋላ ተናግረው ነበር። እሳቸው የጨዋታ መርሃ ግብሩን አልወደድኩትም፣ ያው ቢሆንም አማራጭ የለንም ብለው ነበረ። ፒተር ባንክስ ቅዳሜ አርሰናል ከአስቶን ቪላ የሚያደርጉትን ጨዋታ በመሃል ሜዳ ዳኝነት ይመሩታል። በቫር ዳኝነቱ ዳረን ኢንግላንድ አሉ። 9 ሰዓት ከ30 ይጀምራል ጨዋታው። አርሰናል የሚያርፍበት ሰዓት በጣም ዝቅ ይልበታል። ሮብ ተጫውተው ነው እንደገና ቅዳሜ የሚጫወቱት። አስቶን ቪላም በእርግጥ በሳምንቱ ድል አድርጎ የመጣ ባለፉት 5 ጨዋታ 5 ድል ያለው ቡድን ነው አስቶን ቪላ። በነገራችን ላይ አስቶን ቪላ ብራይተንን 4-3፣ ወልቭስን 1-0፣ ያንግ ቦይስን 2-0፣ ሊድስን 2-1 እንዲሁም በርነማውዝን 4-0 አሸንፎ ነው የመጣው። አርሰናል ባለፉት 5 ጨዋታ ሽንፈት ባይገጥሙም ግን 2 አቻ አለው ከቼልሲና ከሰንደርላንድ ጋር የወጣው። በእርስ በርስ ግንኙነትም ቢሆን አርሰናል 85 ጊዜ እንዲሁም ቪላ 71 ጊዜ ያሸንፏል። ለየት የሚያደርገው ነገር ግን አስቶን ቪላ ለአርሰናል ብቻ ሳይሆን ለፕሪሚየር ሊጉም ዘንድሮ በጣም ጠንካራ ቡድን ነው። ባለፉት 14 ጨዋታ 12ቱን በድል ያጠናቀቀ ነው። 6 ተከታታይ ጨዋታ ድል ያለው ቡድን ነው። የኡናይ ኤምሬ ቡድን የቀድሞ ቡድናቸውን አርሰናልን ነው የሚያስተናግዱት። ምናልባት የመጨረሻ 4 ግንኙነታቸውን ለመመልከት ጥረት አድርጌ ነበረ። አርሰናል አንዴን ያሸነፈው አስቶን ቪላን። በነገራችን ላይ አስቶን ቪላ 2 ረቶታል አርሰናልን፣ 1 ጊዜያቸው ወጥቷል። ምናልባት ማይክል አርቴታ በጣም ሰግተዋል። አንድም ተጋጣሚያቸው ጥንካሬ ብቻ ሳይሆን የጨዋታ ሰዓቱ በጣም የተቀራረበ መሆኑ ስጋት እንደፈጠረባቸው አልሸሸጉም ነበር። የአርሰናሉ ተጫዋች ዊሊያም ሳሊባ የፕሪሚየር ሊግ ዋንጫ ለማሸነፍ እንደሚፈልግና ዳግም 2ኛ የመውጣት ፍላጎት እንደሌለው ተናግሯል። ቡድኔ ሊጉን ለማሸነፍ የሚፈልገውን ነገር እና በራስ መተማመን እንዳለው ይሰማኛል። ነገር ግን ከዚህ በኋላ 2ኛ ስለመውጣት ማሰብም
ሁለተኛ መውጣትም አልፈልግም። ያ እንዲሆን ስለማልፈልግ ደግሞ ያለኝን ነገር ሁሉ ሜዳ ላይ መስጠት ይጠበቅብኛል ብሏል። በእርግጥ አሁን ጉዳት ላይ ነው። ታዲያ እንዳጠቃላይ ሜዳ ላይ በሚኖርበት ሰዓት ላይ ግን ቡድኑ ዳግም ሁለተኛ እንዲወጣ እንደማይፈልግና ያ ሲደገም ማየትም እንደማይፈልግ ተናግሯል። ለቡድን ያለኝን ነገር ሁሉ እሰጣለሁ ብሏል። አርሰናል ባለፉት 3 ዓመታት ሁለተኛ ሲወጣ 2 ዓመት በሲቲ 1 ዓመት በሊቨርፑል ዋንጫ እንደተነጠቀበት ይታወቃል። ዘንድሮ ከተከታዩ ሲቲ በ5 ነጥቦች ልቆ ይገኛል። የአምናው ሻምፒዮን ሊቨርፑል እንኳን አይደለም አርሰናልን በዋንጫ ላይ ሰጋ ለራሱ ስንተኛ ሆኖ ለመጨረስ ራሱ የሚያሰጋ አይነት ቡድን ሆኗል። ምናልባት በፉክክር ደረጃ ግን ሲቲ ዘንድሮ ደግሞ መጥቶበታል። ሳሊባ ግን ሁለተኝነት አይደገምም ይበቃናል ብሏል። ከሰሞኑ የአርሰናል ቀንደኛ ደጋፊ ፒርስ ሞርጋን ይበቃናል ሁለተኝነት፣ አሁን ለዋንጫ እንጫወት ማለቱ ይታወቃል። ማንቸስተር ዩናይትድ እጅግ በጣም ወርቃማውን እድል ሳይጠቀምበት ቀርቷል። በፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ያደርጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። ከረፍት በኋላ ዲየጎ ዳሎት 58ኛው ደቂቃ ላይ በጣም አስደናቂ ግብ አስቆጥሮ ዩናይትድ ይመራ ነበረ። 83ኛው ደቂቃ ላይ ግን ምናልባትም የማንቸስተር ዩናይትድ ሩበን አሞሪም በቆመ ኳስ ለመለማመድ ጊዜ አግኝተናል ቢሉም ግን ዩናይትድ ሳይሆን ዌስትሃም ነው ትላንት ከቆመ ኳስ ግብ ያገኘው። ማጋሳ 83ኛው ደቂቃ ላይ የዌስትሃም ዩናይትድን ያቻነት ግብ አስቆጥሮ ጨዋታው 1-1 ተጠናቀቀ። ማንቸስተር ዩናይትድ ነጥቡን ከ21-22 ሲያደርስ 8ኛ ነው። ዌስትሃም ዩናይትድ ነጥቡን ከ11-12 አድርሶ 18ኛ ነው። የፊታችን ሰኞ ነው ዳግም ማንቸስተር ዩናይትድ የሚጫወተው ብያቸዋለሁ። ዩናይትድ ከዚህ በኋላ እስከ 18ኛ ሳምንት አካባቢ ብቻውን የሚጫወት ቡድን ነው፣ ወይም ተደራራቢ ጨዋታ አይኖርበትም። ሰኞም ወደ ሞሊኒክስ ያመራና መንዴይ ናይት ፉትቦል ወይም የሰኞ ምሽት ጨዋታውን ምሽት 5 ሰዓት ከወልቭስ ጋር የሚያከናውን ሲሆን ዌስትሃም ዩናይትድ እሁድ ከብራይተን ጋር የፕሪሚየር ሊግ 15ኛ ሳምንት መርሃ ግብሩን የሚያከናውን ይሆናል። ማንቸስተር ዩናይትድ ትላንትና ወደ 5ኛ ደረጃ ላይ መምጣት የሚችልበትን እድል ላይ ያበከነው። በነገራችን ላይ በጨዋታው ላይ እንግዲህ ለ30 ደቂቃ የሚያክል ቢሆን ማንቸስተር ዩናይትድ 5ኛ ደረጃን ከክሪስታል ፓላስ መረከብ ችሎ ነበረ ያቺ የማንጋሳ ግብ እስክትቆጠር ድረስ። በኋላም ላይ ዩናይትድ ወደ 8ኛ ተመልሷል። በደረጃ ሰንጠረዡ ላይ ዩናይትድ በ22 ነጥብ ከ14 ጨዋታ በኋላ 8ኛ ሲቀመጥ ከሊቨርፑልና ከብራይተን ጋር ያላቸው ነጥብ ልዩነት ምንም ነው፣ 22 ነው። ይህ ደግሞ ለተከታታይ ሳምንታት ቀጥሏል። ሊቨርፑልና ማንቸስተር ዩናይትድ ግን በነጥብ ደረጃ ራሱ ሊላቀቁ አልቻሉም። ረጅም ጊዜ ሆኗቸዋል ተመሳሳይ ነጥቦችን ይዘው በፕሪሚየር ሊጉ ተከታታይ ደረጃም ላይ መቀመጥ ከጀመሩ። ዩናይትድ ያለፉት 5 ጨዋታ 1 ድል ነው ያለው። ፓላስን ባለፈው ሳምንት ሴልኸርስት ፓርክ ላይ ሄዶ ድል ያደረገው። ከዛ ውጪ ከኖቲንጋም ፎረስት አቻ፣ ከቶትናም አቻ 2-2 ሁለቱም የተጠናቀቁት በኤቨርተን 1-0 ተሸነፉ። ትላንትና ደግሞ ከዌስትሃም ዩናይትድ ጋር አቻ ወጡ። ማንቸስተር ዩናይትድ በ14 የፕሪሚየር ሊግ ጨዋታ ዘንድሮ 1 ጊዜ ብቻ ነው ጎል ሳይቆጠርበት የወጣው። ይህም ጨዋታ በሰንደርላንድ ላይ በተቀናጁት ድል ላይ ነበረ። ማንቸስተር ዩናይትድ 9 ነጥቦችን ካለፉት እነኚህ 5 የፕሪሚየር ሊግ ጨዋታ ላይ ጥሏል። በጣም ውድ የሚባለ ነጥብ ነው። ሩበን አሞሪምም ደግሞ ብናያቸው በፕሪሚየር ሊግ ማንቸስተር ዩናይትድ ይዘው ከ41 ጨዋታ 13 ድል ብቻ ያላቸው 18 ተሸንፈው 10 ጨዋታ አቻ የወጡበትም አጋጣሚ ተፈጥሯል። ምናልባት ሌላ ትልቅ መወያ የሚሆን አይነት ውጤት ይመስላል። ምናልባት ጨዋታውን በቁጥራዊ መረጃ ደግሞ ከተመለከትነው ውድ ቤተሰቦቻችን 1-1 ተጠናቀቀ። ማንቸስተር ዩናይትድ 1 ትልቅ የግብ ዕድል ፈጠረ፣ ጎል ሆነች። ዌስትሃም ዩናይትድ ምንም አይነት ትልቅ የግብ ዕድል አልፈጠሩም። በሙከራ ደረጃ ካየን ዩናይትድ 17 ዌስትሃም 11፣ ኢላማውን የጠበቀ ዩናይትድ 4 ዌስትሃም 3። በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ በርካታ ኳስ በመንካት ዩናይትድ 42 ዌስትሃም 28። በኳስ ቁጥጥር ዩናይትድ 64.9%፣ ዌስትሃም 35.1%። ምናልባት የቁጥር ራሱ ኦሌ ጉናር ሶልሻየር ካስታወሳችሁ ማንቸስተር ዩናይትድ ኳስ ከተቆጣጠረበት ጨዋታ ይልቅ ያልተቆጣጠረበትን ነው ድል የሚያደርገው ብሎ ነበር። የኦፕታም መረጃ ያን ነበር የሚያመለክተው። ትላንትናም ዩናይትድ 64.9% ኳስ ተቆጣጥሮ ነው ነጥብ ጥሎ የወጣው። በማዕዘን ምትም ሁለቱም 6-6 አግኝቷል። ዩናይትድም ዌስትሃምም ጥፋት ዩናይትድ 13 አጥፍተዋል፣ ዌስትሃም 9 ጥፋቶችን አጥፍቷል። ከሞላ ጎደል 90 ደቂቃው በእንደዚህ አይነት መልኩ ነበር የተጠናቀቀው። ዩናይትድ 2025 ሊያጠናቅቅ የቀሩት የጨዋታ ብዛቶች 5 ናቸው። ውድ ቤተሰቦቻችን ወልቭስን ይገጥማል። ከዛ በርነመውዝ፣ አስቶን ቪላ፣
ኒካስል ዩናይትድ ወልቭስን በቀጣይ የሚያስተናግድ ይሆናል። በወረቀት ደረጃ ካየን አሁንም ከዩናይትድ በላይ በደረጃ ሰንጠረዡ የተቀመጠው ቡድን አስቶን ቪላ ነው። ከዛ ውጪ ከዩናይትድ በደረጃ ሰንጠረዡ የሚያንሱ ቡድኖችን ነው የሚያስተናግደው። ምናልባት በወረቀት ደረጃ ቀላል ግን በፕሪሚየር ሊግ ሜዳ ላይ ማንም ለማንም ቀላል ያልሆኑበት መርሃ ግብሮች ለዩናይትድ እጁ ላይ ያሉ፣ ምናልባት እነኚህን ጨዋታዎችን ማሸነፍ ዩናይትድን አሁንም ዳግም በፕሪሚየር ሊጉ ቶፕ 4 ውስጥ ሆኖ ለማጠናቀቅ ድል የሚሰጡ አይነት መርሃ ግብሮች ይመስላሉ። ግን ዩናይትድ ከነኛ 5 ጨዋታዎች 2025ን ምን ያህሉን አሸንፎ ስንተኛ ደረጃንስ ይዞ ሊያጠናቅቅ ይችላል? መልከታችሁን ዩናይትድን አጋሩን። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ሮይ ኪን ክለቡ ባደረገው እንቅስቃሴ መበሳጨቱን ትላንትና ከጨዋታው በኋላ ተናግሯል። ሁል ጊዜ ማንቸስተር ዩናይትድን ስመለከት በጣም ያበሳጩኛል ሲል ሮይ ኪን ሐሳቡን ሰጥቷል። ቡድኑ ከወራጅ ቀጠና ክለብ ጋር መጫወቱን የገለጸው ሮይ ኪን የዚህ ክለብ ደረጃ አሁን እየወረደብኝ ይገኛል ሲል ሐሳቡን አጋርቷል። በሜዳ በኦልትራፎርድ እየመራህ ነው፣ ማሸነፍ መፈለግ ያለብህ አንተነ፣ ወደ ኋላ ማየት ፍጹም ተቀባይነት የለውም ብሎም ሩበን አሞሪምና የቡድኑን ተጫዋቾች ተችቷል። ሮይ ኪን እንዳጠቃላይ አሁን የማንቸስተር ዩናይትድን ጨዋታ ሳይ መበሳጨት ጀምሬያለሁ፣ በጣም እየተበሳጨኝ ነው ብሏል። ትናንትና በጣም እልህ በተሞላበት መንገድ ነበረ ከጨዋታው በኋላ እንግዲህ ሐሳቡን ሲያጋራ የነበረው የቀጥታ ስርጭት ላይ ከስቱዲዮ ሆኖ ተንታኝ ነበረ የቀድሞ ሌጀንድ ሮይ ኪን። ምናልባት ያ የተጫወተበት ቡድን ያ የተጫወተበት ስቴዲየም ያ ለብሶት የተጫወተው መለያ ካንገበገባቸው ተጫዋቾች አንደኛው ሮይ ኪን ሆኗልና ትላንትናም በጣም እየተበሳጨው ነው ዩናይትድን ጨዋታ ስመለከት ብለዋል። ጨዋታው ላይ ግባ እንድትቆጠር የማዕዘን ምቱ እንዲገኝ ብዙ ጥሯል። ጀረድ ቦን ካስታወሳችሁ ዌስትሃም ዩናይትዶች በዩናይትድ በጣም ብልጫ ተወስዶባቸው ነበረ። ግቡንም ሲያገኙ የዩናይትድ ብልጫ ከፍ ያለ ነበረ። እናም ኳሷ ወደ ማዕዘን እንድትቀየር ጀረድ ቦን ጥረት አረገ፣ ተሳካ። ከዛ የማዕዘን ምቷ ግብ ሆነች። ያው ዌስትሃም ከዚህ አይነት አጋጣሚ ካልሆነ ግብ ሊያገኝ የሚችልበት የጨዋታ እንቅስቃሴ ወይም ምዕራፍ ውስጥ አልነበረም። የዌስትሃም ዩናይትዱ ተጫዋች ጀረድ ቦን በቡድኔ በጣም ኮርቻለሁ ብሏል። የሚገባንን ነጥብ አግኝተናል ያለው ተጫዋቹ ከሊቨርፑል ሽንፈት በኋላ ለሁሉም ማን እንደሆነ ማሳየት ፈልገን ነበር ብለዋል። ቡድኑ ኦልትራፎርድ ላይ በመጨረሻ ሰዓት ነጥብ ይዞ መውጣቱ ያለውን አቅም ያሳየ ብሎታል ጀረድ ቦን ከጨዋታውን በኋላ በሰጠው ሐሳብ። የማንቸስተር ዩናይትዱ አለቃ ሩበን አሞሪም በምሽቱ ውጤት ተበሳጭቻለሁ፣ በጣም ተናድጃለሁ ብሏል። እሳቸውም ልክ እንደ ሮይ ኪን ስለ ጨዋታው የተጠየቁት ሩበን አሞሪም በጣም ተናድጃለሁ፣ ተበሳጭቻለሁ፣ ጨዋታው ይህን ነው የሚገልጸው ሲሉ ተደምጠዋል። አክሎም ሁሉም ጨዋታዎች አስፈላጊ ናቸው፣ የሚቀጥለው ጨዋታ ማሸነፍ አለብን ብለዋል። ጨዋታው በእኛ ቁጥጥር ስር ነበር፣ ነገር ግን ኳስ መያዝ አልቻንም፣ 2 ነጥቦችን ባለቀ ሰዓት አተናል፣ በጣም ተበሳጭቻለሁ ብሏል። ምናልባት እሳቸው ግን ከጨዋታው መጀመር አስቀድሞ ከስካይ ስፖርት ጋር ቆይታ አድርገው ነበረ። ምንም ይፈጠር ምንም ማሸነፍ ግዴታ ነው ብለው ነበር ወደ ሜዳ የገቡት። እንደውም ሐሳባቸው እንደወረደ እንንገራችሁ። ሩበን አሞሪም ልክ ጨዋታው ሊጀምር ደቂቃዎች ሲቀሩት በሰጡት ሐሳብ ምንም ይሁን ምንም ጨዋታውን ማሸነፍ አለብን፣ ነገሮች አስቸጋሪ ሲሆኑ እንደ ብሩኖ ፈርናንዴዝ እና ኩና አይነት ተጫዋቾች የጨዋታውን መልክ ወደ ጥሩነት መቀየር ይችላሉ። ግብ ጠባቂው ሼል ላመንስ በበኩሉ ለቡድኑ መራስ መተማመንን ይጨምራል። ስለዚህ ምንም ይሁን ምን ጨዋታውን ማሸነፍ አለብን ብለው ነበረ። ጨዋታው ሲጠናቀቅ ደግሞ በጨዋታው በጣም ተናድጃለሁ፣ አይገባንም ነበር ሲሉ ተደምጠዋል። ዲያጎ ዳሎ በጨዋታው በጣም አስደናቂ ግብ አስቆጥሯል። ምናልባት ግቧን ሲያስቆጥር ግብ ጠባቂው ራሱ ወደ ተቃራኒ አቅጣጫ ነው የወደቀው። የዳሎ ግብ የተቆጠረችውም በግቡ ቀኝ ቋሚ፣ ግብ ጠባቂ ወደቀው ደግሞ በግራ ቋሚ ነበረ። በጣም ድንቅ ኳስ ነበረች። የማንቸስተር ዩናይትድን ግብ ያስቆጠረው ታዲያ ዲያጎ ዳሎ አቻ በመውጣታቸው መበሳጨቱን ከጨዋታው በኋላ ተናግሯል። በጣም የሚያበሳጭ ነገር ነው ያለው ዳሎት ነጥቦች በራሳችን እጅ ወርውረን የጣልናቸው ሲል ተደምጧል። እንደዚህ አይነት ነገር መደገም የለበትም። ግብ ካስቆጠርክ በኋላ በተመሳይ መንገድ መጫወት መቀጠል አለብህ። ጨዋታው የበለጠ መቆጣጠር ነበረብን፣ ደግሞ ምንችል ነበር። በጣም ተበሳጭቻለሁ ብሏል ዲያጎ ዳሎ። በነገራችን ላይ በፕሪሚየር ሊግ ለማንቸስተር ዩናይትድ ከ18 ወራት በኋላ ግብ ያስቆጠረበት በዚህም ዓመት የመጀመሪያ ግቡ እንደዚሁ ሆና የተቆጠረችበት ምሽት ነበረ። ዌስትሃም ዩናይትድ ላይ አሁንም ጎል ማስቆጠር አልቻለም። ብሩኖ ፈርናንዴዝ አሲስትም አላረገም። ብሩኖ ፈርናንዴዝ ወደ ማንቸስተር ዩናይትድ ከመጣ ጊዜ አንስቶ በሊጉ ዌስትሃም ዩናይትድ ላይ ጎል ሳያስቆጠር ረጅም ጨዋታም ተቆጥሯል። ብሩኖ ዌስትሃምን በገጠመባቸው ጨዋታ በአጠቃላይ
ግብ ሳያስቆጥር 40 የጎል ሙከራዎችን አድርጓል። 6 የግብ ሙከራዎቹ እንግዲህ በትላንትናው ዕለት ብቻ አድርጓል። 2 ግልጽ የግብ ዕድል ሳይጠቀምበት ቀርቷል። ማንቸስተር ዩናይትድ ወደ ደረጃ ሰንጠረዡ ወደ 5ኛነት መምጣት የሚችልበትም ዕድል ሳይጠቀም ሲቀር ብሩኖ ፈርናንዴዝም ዌስትሃም ዩናይትድን አሁንም ገጥሞ የግብ አስተዋጽኦ ማበርከት ያልቻለበት ጨዋታ ሆኗል። ምናልባት ብሩኖ ፈርናንዴዝ አሁንም ከካዜሚሮ ጋር በጠልቅ አማካይ ሚና ላይ እየተጫወተ ይገኛል። የሚጫወትበት ቦታ ወይንስ የቡድኑ ችግር ነው? የትላንትናም ብሩኖ ፈርናንዴዝ ከጉዳት ተመልሶም ያው ሰሞኑ መጠነኛ ጉዳት ላይ ነበረ ቢጫወተም ዌስትሃም ላይ ግብ ከ6 ሙከራም ላይ ማግኘት አልቻለም። ጥያቄ አንስተን ነበረ ለማንቸስተር ዩናይትድ ደጋፊዎች የሩበን አሞሪም ሲስተም እየሰራ ነው ወይንስ ገና ወደፊት ተስፋ የሚጣልበት ወይንስ አልሰራም ብለን ምናልባት ካልሰራ ኮቢ ሜኖን እነ ራሽፈርድን እነ አሌሃንድሮ ጋርናቾን እነ ራስመስ ሆይሉንድን ከሲስተም ያስወጣ ሲስተም ነው እሳቸው ያላቸው። ኮቢ ሜኖ በእስካሁኑ የማንቸስተር ዩናይትድ የ14 ሳምንት ጉዞ ላይ 171 ደቂቃ ነው የተጫወተው ወይም የሁለት ጨዋታ ጊዜ እንኳን በድምሩ አላገኘም። ትላንትና ምንም አይነት የጨዋታ ደቂቃ ሳያገኝ ነው ጨዋታው የተጠናቀቀው። አሁን ትልቁ ጥያቄ እንደ ኮቢ ሜኖ አይነት አቅምና ብቃት ያለው የእንግሊዝ ብሔራዊ ቡድንን ለዩሮ ፍጻሜ ያደረሰ ሲል በርካቶች በቁጥራዊ መረጃ እነ ኦፕታም ያረጋገጡለት ተጫዋች በሩበን አሞሪም ሲስተም ምክንያት እየተጫወተ አይደለም። አሁን ማንቸስተር ዩናይትድ ኤሪክ ቴን ሃግ የሚወቀሱበት የቡድኑን ማፍረስ ሂደት አፍጥነውታል ተብለው ይወቀሳሉ። ምክንያቱም የቡድኑን ቁልፍ ተጫዋቾች ከቡድኑ እንዲወጡ አድርገዋል። ሩበን አሞሪም ሲስተማቸው ካልሰራ እነ ኮቢ ሜኖን የማጣት ስጋት፣ እነ ኮቢ ሜኖን ተጠባባቂ ማድረግ ምንድን ነው ጥቅሙ? ምናልባት በዚህ ጉዳይ ላይ ዩናይትድ ያመልከታችሁን አድርሱን። ከጨዋታው ላይ ግን አንድ ሰው እናንሳ። አሮዋን ቢሳካ የቀድሞ ዩናይትድ ተጫዋች ስለሆነ ትላንትና ዩናይትድን ሲገጥም እንዴት ያለ ነበር የሚለውን እናንሳ። አንድ ግብ ከመስመር ላይ አውጥቷል። በነገራችን ላይ ግልጽ ግብ የምትሆን ኳስ ከመስመር ላይ አድኗል። 11 የአንድ ለአንድ ግንኙነቶችን አሸንፏል። 100% ድሪብሉ ስኬታማ ነበር። ከ5 ኳስ ከግብ ክልሉ አርቋል። 4 ኳስ ነጥቋል። 3 ታክሎችን ወርዷል። 3 ኳስ ነጥቋል። 2 የግብ ዕድሎችን ፈጥሯል። ትላንትና የማንቸስተር ዩናይትድን በተለይም ለማንቸስተር ዩናይትድ የግራውን የማጥቃት ኮሊደር ፈተና ያበዛ ተጫዋች ነበረ ማለት ይቻላል። የቀድሞ ተጫዋች አሮዋን ቢሳካ አሁን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ለአፍሪካ ዋንጫ ቡድኑን ትቶት እንደሚሄድ ይታወቃል። በማንቸስተር ዩናይትድ በኩል እንግዲህ አሁንም የማንቸስተር ዩናይትድ ያ ደጋፊ ጸጉሩን ሳይቆረጥ 2025 ሊጠናቀቅ የሚችልበት እድል እየመጣ ይገኛል። በእርግጥ ማንቸስተር ዩናይትድ እጁ ላይ 5 ቀሪ ጨዋታዎች ያሉት ወልቭስ፣ በርንማውስ፣ ቪላ፣ ኒካስል ወልቭስን ደግሞ ዳግም ይገጥማል። በሁለተኛ ዙር ነው በእርግጥ ወልቭስን የሚያገኘው ዲሴምበር 30 ላይ። እነኚህ ጨዋታዎች ውድ ቤተሰቦቻችን ምናልባትም ይህንን የማንቸስተር ዩናይትድ ደጋፊ ጸጉር ለመቁረጥ የወልቭሱ ጨዋታ 1 ብሎ ይጀምራል። ከዛ እስከ ዲሴምበር 30 ወልቭስ ጨዋታ ይቀጥላል ማለት ነው። ምናልባት ማንቸስተር ዩናይትዱ ደጋፊ አሁንም ጸጉሩን ሳይቆረጥ 2025 ይጠናቀቃሉ ብለው አወራራጅ ድርጅቶች ማወራረድ ጀምረዋል። ማንቸስተር ዩናይትድ 5ቱ ጨዋታ ላይ ምን ያህል ነጥብ አግኝቶ 2025ን ሲያጠናቀቃል የሚለው ደግሞ በትልቁ ይጠበቃል። ዛሬ በሀገር ቤት 2 ጨዋታዎችን እንመለከታለን። ወላይታ ዲቻ ከምድረ ገነት ሽረ፣ ኢትዮጵያ መድን ከኢትዮ ኤሌክትሪክ ይጫወታሉ። በአውሮፓ ዙሪያ በስፔን ላሊጋ ሪያል ኦቪድ ከማሎርካ ምሽት 5 ሰዓት፣ በቡንደስሊጋ ሜንዝ ከቦሩሲያ ሞንቹግላድባ ምሽት 4 ሰዓት ከ30፣ በፍራንስ ሊጋ ዛሬ ምሽት ስታድ ብሪስቶስ ከሞናኮ ምሽት 3 ሰዓት ይሄ ምሽት 5 ሰዓት ሊል ከማርሴ ጨዋታቸውን ያደርጋሉ። ያው ምናልባት የደረጃ ሰንጠረዡ ላይ ፍራንስ ሊጋም የተወሰነ ለውጥ ሊያመጣ ይችላል ቀድሞ መደረጉ ጨዋታው። እነኚህ ዛሬ የሚደረጉ መርሃ ግብሮች ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ዕለተ አርብ ማለዳ ያሰናዳንላችሁ ጥንቅርን ስትከታተሉ ነበር። ከጥቂት ደቂቃዎች በኋላ አሰልጣኞች የቅዳሜ እሁድ ጨዋታዎችን አስመልክቶ ጋዜጣዊ መግለጫዎችን ስለሚሰጡ በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓታችን ያንን እናካትተዋለን። የዓለም ዋንጫ የዕጣ ድልድል ስነስርዓትን ጨምሮ ለነበረን ጊዜ ከልብ አመስግነን እዚህ ጋር እንቋጭ። ሰናይ ቀን